ተወሰደ የተባለው ደም ገብቷቸዋል። ነገ ህይወቱን ሊመራ በወጣ በሆነች ቅስፈት እንትን ሊሉት ይችላሉ፣ ሊያሳብዱት ይችላሉ። እና ዶክተሩም እንዳለው ከሆነ ዋናው የአብርሽ ሰላም መሆኑ እና ጸሎት አድርጉለት ሁላችሁ። ያው ብዙ ጊዜ ማህበር ጸሎት ይሰማል። ምክንያቱም ሰላም ውዴና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ ዛሬ እንግዲህ ከ2 ቀን ነው ከ3 ቀን ቆይታ በኋላ መጥቻለሁ። ያው ያለፉትን ቪዲዮዎች እንዳያችሁ አብርሽ የነበረበት እንትን በጣም የሚያስጠላ ሙድ ውስጥ ነበረ እንደምታውቁት ሁላችሁ። ማለት ማንም ላይ አይድረስ ነው እንደዚህ አይነት ነገር። ያው ሰው እንሆን ሳለ በምድር ፈተና ሊኖርብን ግድ ነው። ታዲያ እነዛን ፈተናዎች በብልሃት ተቋቁመን መውጣት የኛ ምርጫ ነው። ነጻ ፍቃድ የሚባለው ነገር እስካለ ድረስ ማለቴ ነው። ያው አብርሽን አድርሼው መጥቻለሁ። እዚህ ለማዘርም ማስፈልጋታለሁ። እኔም ትንሽ አንዳንድ ማስተካከላቸው ጉዳዮች ነበሩ። አብርሽ አሁን ጥሩ ላይ ነው። ጸበል ተጠመቀን የመጀመሪያ ቀን ማለት እስቲ ከቻልኩኝ በፎቶ ላስገባላችሁ ሞክራለሁ። እኔ ገና አሁን ገብቼ ታጥቤ ለቤተሰብ ቪዲዮ መስራት እንዳለብኝ እርግጠኛ ሆኜ ስላመንኩ ነው የሰራውባችሁ። ማለት ከአብርሽ ጎን የነበራችሁ ሰዎች ስለ እውነቱን ለመናገር እንደው እግዚአብሔር ምን ማለት እንዳለብኝ አላቅም። እውነት እኔ ምን እንደሚባል አላቅም። ምን እንጃ ብቻ እሱ ፈጣሪ ብድራችሁን ይክፈልላችሁ። እውነት ማዳም ቅመሞች እኔ በያላችሁበት ፈጣሪ ሰላማችሁን ይጠብቅላችሁ። እውነት ጤናችሁ፣ ለቤተሰቦቻችሁ ድረሱ፣ ለሀገራችሁ በሰላም ያብቃችሁ ነው። ባለፉት ቪዲዮ ማየታችኋል ዶክተሩ ያለኝ ነገር ማለት አሁንም በጣም የሚያስፈራ ነገር ነው። ያው ዶክተሩ የምር እንደነገረን ከሆነ ብዙዎቻችሁም ሰሞኑን ሚዲያ ላይም እየተዘዋወረ ነው እንደዚህ አይነት ነገር ልብ ብላችሁ ካያችሁ ማለት መጣና እንዴ ይድናል ማለት አይደለም። ይገባችኋል ብዬ አስባለሁ። ይሄ ተወሰደ የተባለው ደም ገብቷችኋል። ነገ ህይወቱን ሊመራ በወጣ በሆነች ቅስፈት እንትን ሊሉት ይችላሉ፣ ሊያሳብዱት ይችላሉ። እና ዶክተሩም እንዳለው ከሆነ በቅርብ የማውቃቸው 2 ሰዎች እንደዚህ አይነት ኬዝ ያጋጠማቸዋሉ ምናምን ብሏል። ብዙ ጊዜ እኛም ሰነፎች ስለሆንን እንጂ እስቲ ኢትዮጵያውያኖች እንደው ከባህር ማዶም ሀገር ውስጥም ሆናችሁ የምታዩ ይሄንን ቪዲዮ በዙሪያችን እኮ ብዙ እብዶች እኮ አሉ ኢትዮጵያ ውስጥ። ምን እንዳሳበዳቸው ማናቅ፣ ቀርበን ልንጠይቃቸው ማንፈልግ፣ ስለ እውነት ለመናገር ማለት ነው። ኬዙ ይሄው ነው ሊሆን የሚችለው። እና እኔ ስጋቴ ደግሞ አሁን ሰዎቹ እንደተባለው እጃቸው ረዥም ነው ማለት መያዛቸው አይቀርም እኮ፣ ግን አሁን ላይ ተቆጣጥረዋታል። በውጭውም ዓለም በሰለጠኑትም ዓለም ብትሄዱ፣ በእኛ ሀገርም ብትሄዱ ይሄ ገንዘብ ያለው እነሱ ጋር ነው። ትልልቅ ባለስልጣናቶችን እንደ ልብ የሚያዘዋውሩት እነሱ ናቸው። በማሳበዱ ብቻ አይደለም ይህ ልጅ ነገር ራሱ ላይ የሆነ ነገር እንዲያደርግ ወይ እስር ቤት አስገብተው የሆነ ሰውን እንትን ብሎ ብቻ ራሱ ላይ የሆነ ነገር አድርጎም እንዳያደርጉት ነው ስጋታችን እኛ። ሰዎቹ እንደተባለው ከሆነ እጃቸው በጣም ረጅም ነው፣ በጣም ያስፈራል። እኔ ምን ማለት እንዳለብኝ አላቅም። ብቻ በጸሎታችሁ ጸሎት ነው በቃ እውነት በጸሎት አክሽፉት። እንደው እግዚአብሔር ይሄ ተወሰደ የተባለውን ደም ለምንም አይነት ነገር እንዳይውል ያክሽፈው ነው የምለው እኔ እውነት። ስለ እንደዚህ አይነት ነገር ስናገር ዋናው የአብርሽ ሰላም መሆኑ እና ጸሎት አድርጉለት ሁላችሁ። ያው ብዙ ጊዜ ማህበር ጸሎት ይሰማል። ምክንያቱም ከብዙ ሰው ሲጸልይ ከመሀል በንጹህ ሕሊና ንጹህ ልብ ያለው ሰው ስለማይጠፋ የመሰማት እድሉ በጣም አድቫንቴጁ ከፍ ያለ ነው። እውነት እኔ አሁን አንድ የተረዳሁት ነገር እዚህ ምድር ላይ ስንኖር አገኘንም ማጣንም አመስጋኝ ሰዎች መሆን አለብን። ስለ እውነት ማለት ነው። ባማረርን ቁጥር ነገሮች ከኛ እየሸሹ እየራቁ ነው የሚሄዱት። ማለት የእሱ ፍጥረቶች ነን። ያው ፈተናዎችን የሚያመጣብን ለምክንያት ለበጎ ነው። ማለት እንደዚህ ምድር ላይ እንደ እውነቱ እንደ ክርስቶስ የተሰቃየ የለም። እኛ የእሱን የእሩብ ግማሿን ያህል እንኳን እንደ ፈጣሪ ተሰቃይተን ቢሆን አንኖርም ነበር። የኢዮብን ትዕግስት የኢዮብን ፈተና ቢደርስብን ምን ያህል ልንጎዳ እንደምችል ሳስበው እንጃ። ማለት እያጣጣልኩት አይደለም አሁን የአብርሽን ጉዳት፣ ግን ከባድ ነው በቃ። ማለት ያው በህይወታችን መፈተን ያለ ነገር ነው። ያው በፈተና የታመነ የሚጸና ነው ምናምን። ወርቅም ሲመጣ ተፈትኖ አይደል ከጭቃ ወጥቶ በእሳት ተለብልቦ ምን ብሎ ግን ዋጋ ውድ ነው የሚሆነው። እና
ደግሞ ሊነጋ ሲል ይጨልማል። እውነት ይሄንን ሁላችንም ልብ ውስጥ ሊኖር ያለ ነገር ነው። አብርሽ ነገ የሆነ ትልቅ ብርሃን ያለ በጣም ይሄንን እርግጠኛ ሁኑ። ሲጀምር ፈጣሪ ደጅ ሂዶ እሱ ደጅ የተንበረከከ ምክንያት መልስ ሳያገኝ የሚመጣበት ምንም አይነት ሪዝን የለም። እውነት እኔ አሁን እያወራሁ ያለሁትን ነገር አላቆም ለራሴ በጣምም ደስ ብሎኛል፣ በጣምም ውስጤ ተሰምቶኛል። እውነት እኔ እንጃ እንደው ቪዲዮን ካየሁት በኋላ ለራሴ ገርሞኝ ከሳኩኝ እንጂ እያወራሁ ያለሁትን ነገር እውነቱን ልንገራችሁ አላቆም። እውነት ማለት እኔ እናንተን እያበረታታሁኝ ይሁን ራሴን ለማበረታታት እየሞከርኩ ይሁን አላቆም፣ ብቻ ግን አብርሽ ደህና እንዲሆን እባካችሁ ጸልዩ፣ ከጎኑ ነው። ያው ትንሽ ጊዜ ትሪትመንት ይፈልጋል እንደዚህ አይነት ነገር። ከዛም መጣ ማለት እንትን አይደለም፣ ትንሽ ከነገሮች መሸሽም አለበት ለተወሰነ ጊዜ። ያው እንደሰማችሁት ሰዎቹ እጃቸው ረዥም ስለሚሆን ብቻ እኔ እንጃ። እኔ ቤተሰቦች እውነት እኔ በጣም እኔ ምን እንደምላችሁ ከልብ እውነት እግዚአብሔር እንደው ፈጣሪ ውለታችሁን ይክፈልላችሁ። ሌላ ምንም ልላችሁ አልችልም። እንደው ከእንደዚህ አይነት መንፈስ ቤተሰቦቻችሁን ጠብቁ፣ ልጆቻችሁን። እየደረስንበት ያለነው የአሁኑ ጀኔሬሽን የኛ ትውልድ ምንም በቃ ብኩን ትውልዶች ነን። ከፈጣሪ ጋርም ተጣልተን ከራሳችንም ጋር ተጣልተን አይሆንም። የሰው ልጅ ከራሱ ከተጣላ ለማንም ለምንም አይበጅም። ከራሳችን ጋር እንታረቅ፣ ከዛ ከፈጣሪያችን ጋር በቃ ነገሮችን በስርዓት ለመሄድ እስላሞችን በእስልምናው እምነት፣ ኦርቶዶክሱን በኦርቶዶክሱ፣ ፕሮቴስታንቱን በፕሮቴስታንቱ ሁላችንም የያዝነውን ይዘን በአንድነት እንጸልይ። እውነት ለሀገራችን፣ ለወጣቶች፣ ለኛ እውነት በሰው ሀገር ያላችሁ የምትሰቃዩ አላችሁ፣ የማዳም ቅመሞች የቤተሰቦቻችሁን ህይወት ለመቀየር ይወጣችሁ፣ እንጀራችሁን ለማንቅናት እናታችሁ እንጀራ ልንትን ለማስባል ይወጣችሁ። እግዚአብሔር እንደው ያሰባችሁትን ያሟላላችሁ፣ የጎደለባችሁ ለሀገራችሁ አብቅቷችሁ። እኛስ እሺ የሰው ሀገር ነን፣ የራሳችን ሀገር ነን፣ ይቅርታ እናንተ የሰው ሀገር ናችሁ፣ አይዟችሁ የሚላችሁ የለም። እኛ እዚሁ የሀገራችን ልጆች አሉ፣ አይዟችሁ ከጎናችን ነን የሚሉ። እውነት ስለ እናንተ ሳስብ አሁን ልቤ በጣም ነው የተሰማኝ። እኔ እንጃ ብቻ ፈጣሪ ኢትዮጵያን ጠብቆ ይማርልን። አብርሽንም እግዚአብሔር እንደው ካለበት ጭንቅ ያውጣልን። እውነት እኔ በጣም ሰዎች ሰላሙን ካሜራውን አጥፋልኝ።